ገንዘብ አቋሚ ያው ታውቃላችሁ ገንዘብ አቋሚ አብሮ ሰው እንዲያድግ ነው የምፈልገው እንጂ እኔ ሰውን በእንትን እየሰጠው እንድገለው አልፈልግም። አብረን እንድግ ጀግና መሆን ያው ሐውልት ይሰራል አይደል? ጀግና ሁኑ። ለምን መሰላችሁ? ጀግና የራሳችሁን ሐውልት ሰርታችሁ ታልፋላችሁ። እናንተ ራሳችሁ አንዳችሁ ወደቁበትን አልጠየቃችሁኝ ምን ላድርግ? እናንተ ስለ ስኬት ብቻ ነው የምታወሩት። በእናታችሁ የውድቀት እኔ ደግሞ ውድቀት በጣም የሚዘገንን ሁሉ ውድቀት አለው። አንድ ሌሊት ውስጥ 300 ሚሊዮን ብር አቃጥሎ አንድ ሰው ይሆናል ብላችሁ ታስባላችሁ? ትልቅ ውድቀት እኮ ነው። እንደው ቆሜ መሄድ ብለድ ፕሬሸሩን ለማንኛውም ከዛ ነው የጀመረው። ሁሉም ሰክሰስፉል ለመሆን ገና ይቀረኛል። ግን ቢዝነስ ጥሩ ጁኒየር ነኝ። አሁን ጁኒየር ላይ ህብረተሰቡ ከፍ ለማድረግ በጣም ቅርብ ነው። የሚገርማችሁ ደግሞ ዝቅ ለማድረግ ደግሞ ከዛ የፈጠነ ነው። አድቫይዘሩ ብዙ ነው። አንድ ምንድነው አንድ ብሎኬት አያቀብልም፣ ግን የ1 ሚሊዮን ምክር ይመክርሃል። እኔ በዛ በቃ ዲሲፕሊን እሱ ነው። እሱን እስካችል እስካደርግ ድረስ መኝታ የለኝም። ሌሊትም ቀንም ሳስብ እሱ ነው የምውለው። 11 እስከ 12 አንዳንድ አዲስ አበባ ያሉ እንትኖችን እንደዚህ ታደርጋለሁ። ግን 12 ሰዓት በኋላ ግብዣ የምትጠሩ ካላችሁ አደራችሁ እንዳትጠሩ። እኔ ራሴ የሚጠራኝ ሰው በቃ የመጨረሻ የማይወደኝ ሰው ነው ብዬ የምደመድም። እኔ ያው ቅድም እንደነገርኳችሁ 12 ላይ አቋረጥኩ። 12 አቋረጥኩ ማለት ነው ጨረስክ ነበር የሚባለው ድሮ። አሁን አቋረጠ ነው ለምን ኦነስት ከወጣቱ እኩል ነው እየተራመድኩ ነው ነግሬያለሁ። እዛ ግርግንትን ላይ ነበር ህንፃ ላይ ይቻላል ይላልና ሁሉም ሰው በቃ ኃይል ይቻላል ብሏል። እና እኔም ጋር ይመጣና አንድ ነገር ጠይቅና አይ እሱማ አይቻልም እንዴ ይቻላል ብለህ አይቻልም ትላለህ ይላል። የመውደቅ ምልክቶቹ ምን እንደሆነ ታውቃላችሁ? ሁሉ ጊዜ በውስጣችሁ አንድ የሆነ ነገር አቺቭ አድርጋችሁ የሆነ ነገር አቺቭ አድርጋችሁ ተስፋታይት ያላችሁ ለታቺ መውደቋ ሰዓት ወደ ላይ መነሳት አይደለም። ለ16 ዓመት ህልሜ ነበረ። 16 ዓመት ሙሉ ሰው ያልማል እንዴ? ህልም ነው አይደል? ግን አያችሁ ምንም ማለት አይደለች 16 ዓመት ሰዎች ቢኖዋችሁ ወለቤ እናንተ ግን አንዳንዶቻችሁ ቅድም ተናግሬያለሁ በአንድ ዓመት አልተሳካም ብላችሁ ዘራፍ ትላላችሁ። ይሄ ልክ አይደለም። በኦሎምፒክ ማራቶን ማሸነፍ ህልሜ ነበር። በራሴው ስህተት በራሴው ዲሲፕሊን ጉድለት ማራቶንን ሳሮጥ ትክክለኛ እውነተኛ ማራቶን አበበ ቢቂላ 1960 ያሮጠው ባዶ ሞክሩት። ኮፒ ማድረግ ልጆች መጥፎ አይደለም። መጥፎ ኮፒውን ብቻ ተከትለህ የራስን ሳታክልበት ስትቀር ብቻ ነው መጥፎ። ኮፒ ማድረጉ ምን ኮፒ እያደረግን ነው? ኮፒ ሊንክ ነው። እኔ አሁን ከህዝቡ በላይ ድሃ ነኝ ልንገራችሁ። ድህነቴን ልነግራችሁ አልችልም። አንዳንድ ጊዜ እዚህ ሀገር የሚቸግረን ነገር አሁን እንደ የፖለቲካ በሉት ኢትዮጵያ ውስጥ እኮ ብዙ አሪፍ ህገ መንግስት ምናምን አለ። ችግሩ ህግ አውጪው ህጉን አይተገብረውም። እሱ እኮ ነው በቃ እየጎዳን ያለ። ህግ አውጪው ይጥስና ሌላው ላይ ኢምፕሊሜንት እንዲሆን ወራንተን በለው ይላል። ኧረ እባክህ ይሄንን እኮ በቃ በለው ነው ያዝዣለሁ። በደግ ጊዜ ፊልም ቤት ወዳለሁ 50 ሳንቲም እንደምን ትይትም አገኛለሁና ትምህርቴን ፎርፌ አሁን ምንድነው መሰለ ቲክቶክ ዘመን ነው አሁን ሰው እናንተም አታውም ፊልም ቤት ግን አሪፍ ፊልም አለ በእናታችሁ። አሁን በተለይ ቲያትር እረብለው እንዴት አይነት ቲያትር አለ ታያለህ አንተ? ቲያትሮች ያንተ ሲኒማ ቤት ማለት እንዴ? እኔ ዋና ስራዬ ፊልም ማየት አይደለም። ለንደን 2012 ኦሎምፒክ ዲሲፕሊንን እንደበፊቱ ኪፕ ባደርግ ኖሮ በእርግጠኝነት ማራቶንን አሸንፍ ነበር። አሁንም በቃ እስቲ ዲኒ የሚቀየር ነገር ወደፊት ከመጣ በፍጹም እንደው ሰሱን ሳላሻሽል አንካ አሜሪካ መኖር ፈልጋላችሁ እንግሊዝ ፈረንሳይ እና ስለተሰራበት እኔ ልንገራችሁ አይደል ኑሩ ብትሉኝ አሁንም ወደፊትም ደጋግማችሁ ኢትዮጵያ ለምን ለናው ማይተርማል ለነስላችሁ አሁን አንዳንድ ጊዜ እነሱ ስለሰሩ የ5 ዓመት እቅድ ምርጫ ነው።